የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን እንደተለመደው አስቀድመን እናስታውቃችሁ። የቀድሞው የኢትዮጵያ ሕዝብ ተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ ማግለላቸውን ይፋ አድርገዋል። ሆኖም ግን ጠቅላይ ሚኒስትር አብይ አህመድ በመጪው የፓርላማ ዘመንም በምክር ቤት ሊመለከቷቸው ይፈልጉ እንደነበረ ይፋ አድርገዋል። ዝርዝሩ የዜናችን ትኩረት ነው። የትግራይ ወጣቶች፣ የሚዲያ አባላት እንደዚሁም የክልሉ ልሂቃን ለጠቅላይ ሚኒስትር አብይ አህመድ ጭምር 14 ጥያቄዎችን አቅርበዋል። እነዚህ የትግራይ ልሂቃን በክልሉ ወቅታዊ ጉዳዮች ዙሪያ ተመካካሪ ያስተላለፉት ጥሪ ምን ይመስላል? ዝርዝሩ የዜናችን ትኩረት ነው። ከዚህ ጋር በተያያዘ የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ ወደ አዲስ አበባ በ10 ሺዎች የሚቆጠር ወጣት ከትግራይ ክልል ለቆ እየገባ እንደሚገኝ ጠቁመው በዚህ የተነሳ በአዲስ አበባ በአንድ ምሽት ብቻ እስከ 300 የትግራይ ተወላጆች ጭምር እየታሰሩ ይገኛሉ ሲሉ ይፋ አድርገዋል። የጠቅላይ ሚኒስትሩ አማካሪ ይፋ ያደረጉትን መረጃ እንመለከተዋለን። ከዚህ ባለፈ በመዲናው አዲስ አበባ የቤት ኪራይ ዋጋ ጭማሪ ተመን በፐርሰንት ተሰልቶ ወጥቷል። ከዚህ የፐርሰንት ተመን ውጪ የቤት ኪራይ በሚጨምሩ የቤት አከራዮች ላይ ጥብቅ ውሳኔ እንደሚተላለፍ ተሰምቷል። እንመለስበታለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው ያደመጣችሁ አብራችሁን ቆዩ። ተሰናባቹ የምክር ቤት አባል ዶክተር ደሳለኝ ጫኔ ከቀጥተኛ የፖለቲካ እንቅስቃሴ ራሳቸው ማግለላቸውን ይፋ አድርገዋል። በባህር ዳር የምርጫ ክልል ተመርጠው ባለፉት 5 ዓመታት የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔ ባለፉት 5 ፈታኝ ዓመታት በምክር ቤት ውስጥ ድምጽ የላቸውም ላሏቸው ወገኖች እውነተኛ ድምጽ መሆን መቻላቸውን ገልጸዋል። ፖለቲከኛው ከ2 ዓመታት ከመንፈቅ በኋላ ለ45 ቀናት በታሰሩበት ወቅትም በጸሎትና በሀሳብ ከጎናቸው ለቆሙት ወገኖቻቸውና በባህር ዳር ድምጽ ለሰጧቸው መራጮች ምስጋና አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በትናንትና የመጨረሻ የፓርላማ ውሎ አብረን እንስራ በማለት ላቀረቡት ጥሪ ምስጋና ይላቀን ያሉት ዶክተር ደሳለኝ ጫኔ ከጉባኤው መጠናቀቅ በኋላ በነበረው የችግኝ ተከላ መርሃ ግብር ላይም ከጠቅላይ ሚኒስትሩ ጋር ለየት ያለ ውይይት ማድረጋቸውን ገልጸዋል። በዚያ ውይይትም 7ኛው ሀገር አቀፍ ምርጫ በባህር ዳር ከተማ ለመወዳደር ተመዝግበው ቢሆን ኖሮ ገዢው ፓርቲ ብልጽግና እጩ ላለማቅረብ ወስኖ እንደነበረ ጠቅላይ ሚኒስትሩ ነግረውኛል ያሉ ሲሆን በምክር ቤቱ ሳነሳቸው የነበሩት ሀሳቦች ጠቃሚ እንደነበሩና በፓርላማ በቀጥል ኖሮ ፍላጎታቸው ነበር ሲሉ ገልጸውልኛል ባይ ናቸው። ይሁን እንጂ ላለፉት 10 ዓመታት የህዝብን አደራ ለመወጣት ካደረጉት ከፍተኛ ጥረትና ድካም በኋላ አሁን ባለው ሁኔታ ያሳለፍኩት ውሳኔ በሙያዬ ሀገርን ከማገልገል ጎን ለጎን ወደ ግሉ ሴክተር በመግባት በማሰብ ምክንያት አዳዲስ የስራ ውጥኖች ወይንም ስታርታፕስ ላይ ለመስራት እንደዚሁም ለቤተሰቦቻቸው በቂ ጊዜና ትኩረት ለመስጠት በማሰባቸው ከፖለቲካ ለማግለል መወሰናቸውን ይፋ አድርገዋል። ከዚህ የፓርላማ ተሳትፎ ማጠናቀቂያ ማግስት ጀምሮ ራሳቸውን ከየትኛው ቀጥተኛ የፖለቲካ እንቅስቃሴ እንዳገለሉ ያስታወቁት ዶክተር ደሳለኝ ጫኔ ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት አልሳተፍም ሲሉ በይፋ አረጋግጠዋል። ዶክተር ደሳለኝ ጫኔ መልእክታቸውን ሲደመደሙም ምንም እንኳን ከቀጥተኛ የፖለቲካ ተሳትፎ ራሳቸውን ያገለሉ ቢሆንም የአማራን ህዝብ አንድነት በሚያጠናክሩ ከሌሎችም ወንድሞች ህዝቦች ጋር ያለውን አብሮነት በሚያሳድጉና የኢትዮጵያን ኑሮ በሚያሻሽሉ ማህበራዊ ሀገራዊ ጉዳዮች ላይ በሙያቸው በኩላቸውን አስተዋጽኦ ማድረጋቸውን እንደሚቀጥሉ ቃል እገባለሁ በማለት ነው። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። በ2019 ዓ.ም በአዲስ አበባ ከተማ የመኖሪያ ቤት ኪራይ ጭማሪ ጣሪያ 11.5 በመቶ ሆኖ የጸደቀ ሲሆን ህገወጥ የመንደርና የአካባቢ ውሎች በጥብቅ መከልከላቸው ተሰምተዋል። የዋጋ ጭማሪውና የወለድ እድሳቱ መነሻ የሚሆነው ከዚህ ቀደም በነበረው ውል ላይ የተቀመጠው የኪራይ ዋጋ ብቻ መሆኑን የቤቶች ልማትና አስተዳደር ቢሮ አስታውቋል። በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የወለድ እድሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ጀምሮ በይፋ መተግበር መጀመሩ ነው የተሰማው። የተጣሉት ጥብቅ ክልከላዎች ምን ናቸው? አዲሱን የወለድ እድሳት ምዝገባና የተቀመጠውን ዋጋ ወደ ጎን በመተው የሚፈጸሙ ማናቸው ህገወጥ ድርጊቶች ላይም ጥብቅ ክልከላ ነው የተጣለው። በዚህ መሰረት በቢሮ ከተመዘገበውና ከሚመዘገበው ውል እንደዚሁም ከሚሰጡ አቅጣጫ ውጪ ልዩ ውል በሚል የሚፈጸሙ ማናቸው የመንደር ውሎች፣ ከህግ አሰራር ውጪ የሚደረጉ የአካባቢ ውሎች፣ በጋራ መኖሪያ ቤቶች ወይንም ኮንዶሚኒየም አካባቢ የሚደረጉ ማናቸው ማለት ህገወጥ ውሎች ሙሉ በሙሉ የተከለከሉ ናቸው ብለዋል። የትኛውም አከራይና ተከራይ እነዚህን የተከለከሉ ህገወጥ ውሎች ይዘው ሲገኙ ወይንም ከተቀመጠው የ11.5 በመቶ የዋጋ ጭማሪ ጣሪያ በላይ ፈጽመው ከተገኙ ቢሮው ህግ እርምጃ የሚወስድ ስለመሆኑ ይፋ ማስጠንቀቂያ ሰጥተዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ከትግራይ ክልል በ10 ሺዎች የሚቆጠሩ ወጣት ወደ ቀሪው የኢትዮጵያ ክፍል በተለይም ወደ አዲስ አበባ እየጎረፈ ነው ሲሉ አስታውቀዋል። ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ከትግራይ ብሮድካስቲንግ ሰርቪስ ወይም ቲቢኤስ ጋር ባዘጋጁት መድረክ ላይ ተገኝተው የነበሩት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ አፈሳን በመሸሽ በርካታ ወጣት ወደ አዲስ አበባ እየጎረፈ ነው ብለዋል። ተፈናቃዮቹን ካልተመለሱ ብሎ የሚፎክር አመራር አሁን በ10 ሺህ በመቶ ሺህ የሚቆጠር ሌላ ተፈናቃይ ፈጥሯል ሲሉ የከሰሱት አቶ ጌታቸው አስገዳጅ አፈሳና ገፈፋ ፈርቶ አዲስ አበባ የሚመጣ ሰው ለእኔ ተፈናቃይ ነው ሲሉ ተናግረዋል። እነዚህ የሚፈክሩ የህወሓት ወታደሮችና አዛዦች የተስማሙበት አሁን ለመድረክ የሚበቃ ነገር ግን ተፈናቃዮችን የማስመለስ ተደጋጋሚ ውይይት ከፌዴራል መንግስት ጋር ተወያይተን ነበር በማለትም ሚዲያው ግን ታሪክ እየቀያየረ እንደሚሰራ ያየንበት ክስተት ተፈጥሯል በማለትም ነው ያስታወሱት። አቶ ጌታቸው ከሰሞኑ አዲስ አበባ ውስጥ በርካታ የትግራይ ወጣት እየታሰረ እንደሆነ ሪፖርት ይደርሰን ነበር በማለትም ከፌዴራልና ከአዲስ አበባ ፖሊስ ጋር መደበኛ ግንኙነት ስላለን እስረኞችን የማስፈታት ስራ በፍጥነት እየሰራን እንገኛለን ባናቸው። ከነዚህ መካከል ለሚኩራ ክፍለ ከተማ በአንድ ምሽት 300 የትግራይ ተወላጆች ታስረው ነበር ያሉት የጠቅላይ
ሚኒስትር አብይ አማካሪ ሆኖም ወንጀል ነክ ስራ ሰርቷል የሚል ክስ ከቀረበባቸው 9 በስተቀር ሁሉም ተፈቷል ነው ያሉት። አንዱ የወዳጃቸውን ስልክ ሰርቆ እንደታሰረ በፈገግታ ጭምር በመጠቆም ሆኖም መኖሪያ ስለሌላቸው አንድ ቤት ውስጥ 10 ሰው ጭምር ሆነው እየኖሩ ይገኛሉ ሲሉ የትግራይ ክልል ወጣቶች አዲስ አበባ መጥተው የገጠማቸውን የመኖሪያ ቤት ችግር አብራርተዋል። አንዳንዱ የፖሊስ አባል እነዚህን ወጣቶች አስሮ ገንዘብ መጠየቅ መኖሪያ አድርጎታል ያሉት የጠቅላይ ሚኒስትሩ አማካሪ ተደራድሮ በማስፈታት ከወጣቶች ገንዘብ የመቀበል ስልት የቀየሰም አለበት ሲሉ ነው ይፋ ያደረጉት። አቶ ጌታቸው ሲቀጥሉ ይሰቆቃ እንዲበቃ ሁላችንም በጋራ ልንታገል ይገባል ሲሉ ጥሪ አቅርበዋል። በዚህ ሰዓት በርካታ ወጣት በቅርብ ጊዜ እስከ 200 ድረስ በሳውዲ አረቢያ እስር ቤት ውስጥ የሞት ፍርድ ተፈርዶባቸው እየተሰቃዩ ይገኛሉ በማለት የሕክምና ባለሙያዎች ሳይቀር ሶማሊያ ቦሳሶ ድረስ ሄደው እስከ መስራት የደረሱበት ሁኔታ ተፈጥሯል ነው ያሉት። በዚህ መሰረት ይህን የፈጠረ አመራር እንዲሞት አልፈልግም፣ ነገር ግን መቀየር መጥፋት አለበት ሲሉ ጥሪ አስተላልፈዋል። አቶ ጌታቸው ረዳ ይህ የአመራር ቡድን የሰውን ሞት ከሚሰብክበት መድረክ ግን መወገድ አለበት፣ ይህን ለማሳካት ሁሉም ሊቆና ሚዲያ መረባረብ አለበት ሲሉ ጥሪ አቅርበዋል። የሰዓቱ ዜናችን እንደቀጠለ ይገኛል። የባህር ዳር ዩኒቨርሲቲና ቦይንግ ኩባንያ በትብብር ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አዲስ ከከፈተው የኤሮስፔስ ምህንድስና ጋር በተያያዘ በአቪዬሽን ዘርፍ በትብብር መስራት የሚያስችላቸውን ስምምነት ነው ከቦይንግ ኩባንያ ጋር የተፈራረሙት። የፊርማ ስነ ስርዓቱን የባህር ዳር ዩኒቨርሲቲ ፕሬዝዳንት መንገሻ አየንና የቦይንግ አፍሪካ ማኔጂንግ ዳይሬክተር አምባሳደር ሄኖክ ተፈራ አከናውነውታል። ስምምነቱ ዩኒቨርሲቲው ለጀመረው የአቪዬሽን ምህንድስና ትምህርት ብቁ የዘርፍ ባለሙያዎችን ለማፍራት ለኢትዮጵያ አቪዬሽን ዘርፍ እድገትና በአፍሪካ ብሎም በዓለም አቀፍ ደረጃ ተወዳዳሪነት ለማስቀጠል ከፍተኛ ጠቀሜታ እንደሚኖረው ተገልጿል። ባህር ዳር ዩኒቨርሲቲ የኢኖቬሽን እና የማኑፋክቸሪንግ ማዕከል የመሆን እቅዱን እውን ለማድረግም ትልቅ እርምጃ ነው ብለዋል። ለጠቅላይ ሚኒስትር አብይ ጨምሮ 14 ጥያቄዎች ያቀረቡት የትግራይ ልሂቃን በትናንትናው ዕለት በትግራይ ወቅታዊ ጉዳይ ዙሪያ መከሩት የትግራይ ልሂቃን የውይይቱን መጠናቀቅ ተከትሎ ባለ 14 ነጥብ የአቋም መግለጫ አውጥተዋል። የመድረኩ ተሳታፊዎች ባወጡት የአቋም መግለጫ በትግራይ ክልል እየተፈጸመ ያለው የግዳጅ ወታደራዊ ምልመላና አፈሳ በአስቸኳይ እንዲቆም የጠየቁ ሲሆን ቀጠናውን ወደ አዲስ የጦርነት አዙሪት የሚገፉ ማናቸውም እንቅስቃሴዎች እንዲገቱም አሳስበዋል። በትግራይ ክልል ወጣቶች ላይ እየተፈጸመ ያለው አፈናና የግዳጅ ወታደራዊ ምልመላ በአስቸኳይ እንዲቆም ነው በጽኑ የጠየቁት። መሬት ላይ ያለው እውነታ የትግራይ ወጣቶች ለተደጋጋሚ መክሸፍና ለከፋ እልቂት ሲዳረጉ መቆየታቸውን የጠቀሰው የአቋም መግለጫው ይህ ታሪካዊ ምዕራፍ በአስቸኳይ ላይ በቃ እንደሚገባና ለዚህ መርህ መከበርም ባለሙያዎች በሙሉ አቅማቸው እንደሚስሩ ማስታውቀዋል። የጋዜጠኞች የዲጂታል ይዘት ፈጣሪዎችና የአክቲቪስቶች አጀንዳዎች በሙሉ በህዝብ እውነተኛ አንገብጋቢ ፍላጎቶች ላይ ብቻ እንዲያተኩሩ ነው ጥሪ ያቀረቡት። የጦርነት ጋዜጠኝነትና ቀስቃሽ ፕሮፓጋንዳዎችን፣ የጥላቻ ንግግሮችና የተሳሳቱ መረጃዎችን፣ የህዝብ አስተያየት ለቡድን ፍላጎት የማጭበርበር ተግባራትን ማውገዝ እንደሚገባ በአቋም መግለጫቸው ተመላክቷል። በዚህ መሰረት የህዝቡ ጥልቅ ስቃይ ከፖለቲካ መፈክሮችና ከወታደራዊ ንግግሮች በስተጀርባ ሊደበቅ እንደማይገባ በአቋም መግለጫው ተንጸባርቋል። የሀገር ውስጥ ተፈናቃዮችን በዘላቂነት መመለስና መልሶ ማቋቋም፣ የምግብ ዋስትና ማረጋገጥ፣ የጤናና የትምህርት አገልግሎቶችን በይፋ ማግኘት፣ የመንግስት ሰራተኞች የተከማቸ ደሞዝ ክፍያ መፈጸምና የኢኮኖሚ ማገገም ላይ መገናኛ ብዙሃን በትኩረት ሊሰሩባቸው የሚገቡ ጉዳዮች እንደሆኑም ተመላክተዋል። የትግራይ ፖለቲካ ቡድኖች የህዝቡን ህልውና ከፓርቲ ፍላጎት በላይ እንዲያስቀድሙ፣ ቀጠናውን ወደ አዲስ ጦርነት ከሚገፋፉ ቅስቀሳዎች እንዲቆጠቡና ልዩነቶችን በሰላማዊ ውይይት ብቻ እንዲፈቱም ተጠይቀዋል። የኢትዮጵያ ፌዴራል መንግስት የሰላም ስምምነቶች መፈጸማቸውን እንዲያረጋግጥ፣ ተፈናቃዮችን ለመመለስና ወጣቶችን ከአዲስ ወታደራዊ ቅስቀሳ ለመጠበቅ በህገ መንግስትና ሞራላዊ ስልጣኑ በአስቸኳይ እርምጃ እንዲወስድም ጥሪ አቅርበዋል። ከእነዚህ ጥሪዎች መካከል ለፌዴራል መንግስት፣ ለፖለቲካ ተዋናዮች፣ ለሬዲዮ ድርጅቶችና ለሚዲያዎችም የተላለፉ ጥሪዎች ይገኙበታል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግናለሁ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።